ሰላም ሰላም ቤተሰቦቻችን ሪአክሽን ሚዲያ ዛሬ ደግሞ በአዲስ ነገር ተከስተናል። ሁላችሁም እንግዲህ እንደተለመደው ይሄን ሪአክሽን ሚዲያ የሚለውን አዲስ የዩቲዩብ አካውንት ሰብስክራይብ እያደረጋችሁ ተቀላቀሉ። ቀድሞ እንዳስለመርናችሁ 3 ሰከንድ እንሰጣችኋለን። ሰብስክራይብ አድርጉ። በጣም እንወዳችኋለን። እንግዲህ ወደ ቪዲዮቹ እንሄዳለን። ወደ ቪዲዮቹን ከመሄዳችን በፊት ይሄንን ቪዲዮ ለዚህ ሚዲያ አካውንት አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉት፣ ለብዙ ሰዎች ድረስ። እንወዳችኋለን። ቀጥታ ወደ ቪዲዮ እንሄዳለን። ሌትስ ጎ። ወይ አርግሻለሁ አርግሻለሁ። የናንተ ሄዳ አረ የትም ሊዳ ውሃ ጠምቶ አርገሽልኝ የታባት ቤብ አማርኝ ስትከረበት ማይተማ አንቺ አሁን አንድ ያረገሽው ቤብ አሁን ደግሞ ስትተኩስ ማይተማሪ አንቺ በአንድ ቀን እርግዝና እኮ የለም እንደዚህ ተኩስልሻለሁ። በቃ ተኮስኩልሽ። አተባሩ ሲዳየሽ ቤቢ በጣም ጎበዝ ነህ። ቤብ ጥሬ ስጋ ማረኝ 3 ኪሎ እንዴት ታረርል እንዲያረገዘችው እንዴ አሁን አይደል እንዲያረገዘችው። አሬ አይመቻት። ሁላችሁም ቪዲዮውን ሰብስክራይብ እያደረጋችሁ ወደ ሌላኛው ቪዲዮ እንሻገራለን። ሌትስ ጎ። አዲስ አበባ የምትኖሩ ሰዎች ግን ኑሮ ተወደደ ምናምን ብላችሁ ታማራላችሁ። እኔ በጣም ከተማው ነው ኑሮ መወደዱን እንዴት ነው የምታስተውሉት? በዚህ ውበት እንዴት ነው ኑሮ መወደዱ የምታስተውሉት? እግዚአብሔርን ሉካቴስ ማንም አመስገን እንዳለባችሁ ታውቃላችሁ። መቤቴ አረ ይሄ ማለት ነው ኑሮ መወደድ እናንተ የሚያሳስባችሁ ይሄን የመሰለ የሚበላ ከተማ ይዛችሁ መቤቴ አዲስ አበባ ያቀሳሳሪ የሆነ ልጅ በምን አይነት ቪዲዮ እንደመጣ እረስ ለስደቡላ ማይመች ማለት ነው። አሁን በሰርቦ ይሄው ነው ተደራቃጂ ሄይ እኔ ገባችሁ ደስ ይለኝ ነበር ግን አልችልም። ለምን ሙጃሊያን ብለው ደስ ይለኝ ነበር ግን አልችልም። ለምን ኩፋን ብለው ደስ ይለኝ ነበር ግን አልችልም። ለምን የሸምቦራ ሻጭ ልጅ ገልቱ ፉጋ ምናምን ብለው በቃ ደስ ይለኝ ነበር። ውስጥ ይረታ ነበር ግን አልችልም። ለምን ሰኔ በዛር ቦቶ ወደረብኝ ስፖንሰር አድርጉኝ ምናምን ከሚል ሰው እንደዚህ አይነት ወሬ ይታበጣል። አሬ መቻው አራጋጋለብን አጋጋለብን እኮ ሊያያይዝ አንተ። አረ ይመችህ። ይሄ ልጅ በጣም ነው የምወደው። በነገራችን ላይ ሁላችሁም ሰብስክራይብ እያደረጋችሁ ሪአክሽን ሚዲያን ተቀላቀሉ። ለሁሉም ለብዙ ሰዎች እንድረስ ሼር፣ ሰብስክራይብ አድርጉ። እስኪ ወደ ሌላኛው ቪዲዮ ሌትስ ጎ ኒድ። ያንን ቢራ ጨልጬ እየተጫወትኩ ላፊ ሄድኩኝ። እቤት አልሄድኩም። ከሌሊቱ 11 ሰዓት ኳ መጠጥ አቁሜያለሁ ብያለሁ። ከፍት ስታረቅ ቄጤማ ሆኛለሁ። ወስዳ በጥፊ ስታረገኝ ተሽከርከሬ እንዳልደግምሽ አልኩኝ። የመተዋትን የመሰለኝ በጣም ማከብሮና የምወደው ቢኖር አርቲስት ፍልፍሉን በጣም ነው የምወደው። በነገራችን ላይ በጣም የምንወደው የምናከብረው ወንድማችን ነውና በጠና ከምላችሁ በላይ ታሟል። ሁላችንም የእውነቴን ነው የምንችለውን ነገር እርዳታ ልናደርግለት ይገባል ለፍልፍሉ ማለት ነው። የእውነቴን ነው የምላችሁ። መቼስ ፍልፍሉ አይታችሁ ያልሳቃችሁ ሰዎች፣ ያልተጽናናችሁ፣ በቃ ከድብርታችሁ ያልወጣችሁ ሰዎች የላችሁ። ሁላችንም ፍልፍሉ በጣም በጠና ታሟል። ሁላችሁም ገብታችሁ ፍልፍሉን እግዚአብሔር ይማር እያላችሁ ፍልፍሉን ጻፉለት። እንደዚሁም ደግሞ እሱን ማገዝ የምትፈልጉ ሰዎች በአካል መታችሁ ፍልፍሉን መርዳት ትችላላችሁ። እንደዚሁም ደግሞ እኛም ሄደን በአካል ጠይቀነዋል። በጣም ነው እግዚአብሔር ጨርሶ እንዲምረው ሁላችሁም በጸሎታችሁ አስቡት። እስኪ ሌላውን በኋላ ራሱ በሕክምና ዙሪያ ያለውን ሲነግረን ራሳችን እንሰማዋለን። ሌትስ ጎ ወደ ሌላኛው ቪዲዮ እንሂድ። መድኃኒት ታዘዘልኝ። መድኃኒት ታዞልኝ ፋርማሲ ሄድኩኝ። ወረፋ ይዘን አንዱ አልመጣም። እኔና ዜዶ ወረፋ ይዘን ቆይ
አንዱ መጣ ተንቀሽቅሹ እባካችሁ ሰው አስተኝቼ ነው ሲል አሳዘነኝ። ና ለፋል ነው ቀድሚያ መድኃኒት የምትሸጠው ምን እንዳለ ታውቃላችሁ? ኮንዶም ስጡኝ። እውነትም አስተኝቶ ነው የመጣው። ኧረ ከየት ነው የሚመጣልህ? ቆይ እኔ ግርም ነው የሚለኝ እግዚአብሔር። ከየት ነው የሚመጣለት? በቃ የሆነ የሚናገራቸው ንግግሮች እግዚአብሔር ከየት ነው እስቲ ንገረን ለእኛም። እንዴ እኛ እኮ ማሳቅ እንፈልጋለን፣ ግን የሚስቅልን ሰው የለም እግዚአብሔርን። ከየት ነው የሚመጣልህ? በጣም ነው የምወደው እግዚአብሔርን ነው የምላችሁ። ፍልፍሉ ሊከሰቱ ይችላል ወይም ለዚህ በጣም ማለት ነው። እና ሁላችሁም እውነት ለፍልፍሉ በጣም ብዙ ልናግዘው የሚገባው አርቲስት ቢኖር ልናጣው የማይገባው አርቲስት ቢኖር ፍልፍሉ ነው። እና ሌትስ ጎ ወደ ሌላኛው ቪዲዮ እንሻገር። ከአዶኒያ ጋር የነበረው ቆይታ ነው። ለምን ቲክቶክ የሌለ ቲክቶክ የለህማ? አለ ቲክቶክ አካውንት ቲክቶክ ምኑ ነው ይሄ ቲክቶክ አካውንት እንዴ ነኝ አባይ ሰላም ቴንክ ዩ ቲክቶክ አካውንት የለም? ማርያም እስቲ በፊት እንዴ አዲስ አካውንት እንፍጠራ። ምን አሁን እኮ ቲክቶክ እኮ በቃ በጣም ሀገሪቷን እኮ በቃ የተቆጣጠረ እኮ ነው በቢዝነስ። ቲክቶክ ማለት አጫጭር ቪዲዮዎች ነው የምንለቀው። አሁን ይሄ እየተቀረጸ የለ? አዎ አሁን ይሄ ይለቀቃል ማለት ነው። አንዴ ሰላም ልበል። እሺ ከስራ ውጪ እንዴት ናችሁ? ከቲክቶክ አሪፍ ነው። ቲክቶክ አሪፍ ነው። ሰላም ልበላቸው። ያ ሰላም ልጅ የኔ ልጅ አለ። እንዴት ናችሁ? እንዴት ናችሁ? አሪፍ ነው። እንዴ አሁን በደንብ በቃ በኃይለኛው ትጀምራለህ። እኔን ከማስተማር ስማ ዶክተር ማደደብ ነው የሚቀር። ራስ ከበለል መልካምነትን ብቻ ወይ እኔን ማስተማር ብይድ ማላቀቅ። እኔ የእውነቴን ነው የምላችሁ አዶናይ ፍልፍሉን እንድታሳክምልን እንፈልጋለን። አሁን ባለ ኔትወርክ አሁን ባለ ኮኔክሽን ፍልፍሉ የትም ሀገር ሄዶ እንድታከም እንፈልጋለን። ሁላችሁም የእውነቴን ነው የምላችሁ ይሄንን ቪዲዮ ሼር፣ ኮፒ ሊንክ አድርጉለት፣ ይድረሰው። ሰብስክራይብ እያደረጋችሁ ሼር አድርጉለት። ፍልፍሉን አሁን ባለው ኔትወርክ፣ አሁን ባለው ኮኔክሽን፣ አሁን ባለው እንቅስቃሴ አዶናይ ፍልፍሉን እንዲያሳክምልን እንፈልጋለን። ፍልፍሉ እግዚአብሔር አምላክ ጨርሶ ይማረ። በኋላ ላይ የሕክምና ሁኔታ ምን እንደሆነ ራሱ ፍልፍሉ በተኛበት ያስረዳናል። ሌትስ ጎ ወደ ሌላኛው ቪዲዮ እንሂድ። ምን ማለታችሁ ነው? ምን ማለታችሁ? ቆጣሪ ሳታዘዙ ልታስሩ ነው እንዴ? እንዴ ኮረንት ባልበላ ሳታዘዙ ነው እንዴ? በቃ ምንድን ነው ያዘ ይዛል እኮ ከዚህ ዶሮ ወራድ ዱቄት ውስጥ ተጨመረ ይሰጣሉ እንዴ? አቤት ነዳኒ አለ እንዴ? ይሄን ላዱቄት አንቺ ደግሞ ሳትከግ የምታስቀምጪው አይደል? ጆንያው ሳይታሰር እኮ ነው። በቃ አሁን ቆጣሪ ተፋልኛ ተሰራለው። እንኳን የመብራቱን ቆጣሪ የውሃውን ቆጣሪ ብታጠፉት ከዚህ በኋላ ገብቻ አልሰራ። አይዞህ አሁን የሚጠፋው ነገር ቢና አጠፋትልኝ። እኔ ባልቦላውና ውሃ ነው አታም እንዴ ለሁለት ቂጣ የሚሆን እኮ ዱቄት ነው ይባክህ። ግቡ ይዘጋሉ እንዴ? ቀልዳሉ እንዴ እነዚህ ሰዎች? ኧረ ይመቸው የምር። ኧረ በለው ቆጣሪ ሳያጠፋ ልታስተካክል ገብታ ጀለስ ዱቄት ውስጥ ገብታ ምናምን ወጣች ማለት ነው። ከዛ ለሁለት ቂጣ የሚሆን ምናምን እኮ ነው ዱቄት ይዘወጣ። ይመቸው የምር የለም። እማዬ ጋር ሰራተኛ ነበረቻት እና ሁሌ ጠዋት ቡና ሲፈላ ሰራተኛዋን ሂጂና ፍልፍሉን ከመኝታ ቤት ጥሪው ስትባል አይ አልጠራውም ዛሬ እክል ላይ ነኝ ትላለች። እዛው ስለሚይዛት በስንተኛው ጊዜ አላረገዘችም ሰራተኛዋ። እማዬ ፍልፍሉ እየነገርኩ እቺ ሰራተኛ አረገዘች አይደል ስትል እዚህ ቤት እኔ ብቻ ነኝ እንደ ወንድ አልኩኝ። አባዬ ማለት ጀለስ አባዬን ያስረገዛት ልጅ እኮ ነው ራሱን ትፍሉ። ኧረ ፍልፍሉ አንተ ትለያለህ። የእውነት በጣም ነው የምትለየው። በቃ እኔ እንጃ አላውቅም። የእውነቴን ነው። ሁላችንም ፍልፍሉን ልናሳክመው ይገባል። በቃ ሁላችንም ከፍልፍሉ ጎን ልንሆን ይገባል። ሌትስ ጎ ወደ ሌላኛው ቪዲዮ እንሂድ እስቲ። ሄሎ ቤቢ። አይሻልሽም ፒፒ? ምን
አንቺ ግን ለምን አትፋችኝም? በቃ አልፈልግም አልኩሽ አይደል? እንደ የምመገግም ነው እንዴ ኤርሚ ተሳስተህ እንዳይሆን አላወከኝም እንዴ? ባክሽ አልተሳሳትኩም። መቅደስ አይደለሽ? መቅደስ ሳይሆን መቅዲ ነኝ። ምናልባት ሴፍ ስታደርግ ከሌላ መቅደስ ጋር ተመሳችቼብክ ይሆናል። አቦኔ ካንቺ ሌላ መቅደስ የምትባል አላውቅም። በቃ አልፈልግም አልኩሽ አይደል? እንደ የምን አስሬ ምስቆል ማድረግ እሰይ እንኳን አረኩ እና ምን አባል ታመጣ ነው? ሂጂ ባክሽ። በሚስኮል ብዛት በቫይብሬቱ እግሬ ልታሳጥር ነው። ምን አባ እንኳን አይደለም እግር ለምን ቁመትህ አያጥርም? አንተ ስማ ማትረባ ጀዝባ ጅንጅብል ፊት አላውቅም እንዴ ደግሞ አመዳ። እኔማ እንደውም ቆይ ልብስ ቀይሬ ልምጣ። እንዴ የት አግኝተሽ ነው ማንነትሽ የምታሳዩ? እሱ እኮ ማግኘትም ማየትም አልፈልግም ነው ያለው። አንቺ ደግሞ ማን እሱን አግኝቻ አሳየዋለሁ አለ እንዴ? እና ሳታገኙ ያሳየዋለሁ ያልሽው ንዴትሽን በቪዲዮ ቀርጸሽ ልትልኪላት? እሾክም በሾክ ነው። ጓደኛውን ጠብሼ እንዳሳረረኝ አሳርረዋለሁ። እሱ ካልፈለገ ጓደኛውን አይደለም ወንድሙን ብጠብሽለት አያርም። እሱ ለእኔ ተይው። ወንድ ልጅ ጠንቅቄ ነው የማውቀው። እንዴ ስንት ዘመን እኮ ጢባጥቤ ስጫወትባቸው ነው። ወንድ ልጅ ላይ ጢባጥቤ ስትጫወት የኖረችው በቃ አላቅሽም። በቃ ሽምጥጥ አባቴ ምንም ነገር ያ እንዳሰባባድንም አላቅሽም በቃ እና ይመቸው። የበሬ ነው ግን ቀይሮታል እግዚአብሔር። እስኪ ሌስክ ወደ ሌላኛው ቪዲዮ እንሂድ። ሁሉም ቻይኖች አይጥና ውሻ ይበላሉ ማለት አይደለም። እኛም ሀገር እንደዛ ነው። ሁሉም ኢትዮጵያ ምግብ አይበሉ። ረሃብ አለ ሲጀመር። እኛ ኢትዮጵያ ለእንስሳት የተለየ ፍቅር የለም ማለት እንስሳትን መውደድ እንወዳለን፣ ግን ብዙ ጊዜ የምንወደው የሚበሉትን ነው። አሁን ለምሳሌ እኛ ቤት ውሻ አለች። ሁሉም የቤተሰቡ አባል ይወዳታል ማለት ምግብ ይሰጧታል፣ ውሃ ይሰጧታል፣ ቤቷን ያጸዱላታል። ግን የተለየ ፍቅር እንደሌለን ያወቅኩት ከተፈታች 2 ዓመቷ። ሁሉ ጊዜ ታስራ ነው ማያት። ሁሉ ጊዜ በወጣው በገባው ቁጥር ታስራ ነው ማያት። አንዳንድ ጊዜ እንደውም የባልደራስ አመራር ነው የምትመስለኝ። ታስራም ድምፅ ታሰማለች። ለመታሰሯ ቤተሰባችን እንደ ምክንያት የሚያቀርበው ከተፈታች ግቢ ውስጥ ያለውን አትክልት ጎመን ምናምን ትሰባብራለች ነው የሚሉት። ይህ ማለት እኛ ግቢ ውስጥ ጎመን ከውሻ ይበልጣል። አንድ ቀን ግን በጣም ስላዛዘነች የሆነት ፈተዋት። ፈትሼ ለቀኳት። ከዛ የቤቷ አባወራ አባቴ የውጭውን በር ከፍቶ ሲገባ ውሻዋ ተፈታለች። ውሻዋ ራሱ አባቴ ስታየው ስቅቅን ያለችው ስታሳዝን። አባቴ መቆጣት ጀመረ። ማን የፈታት ውሻ? ማን የፈታት? አትፍታት አላልኩም እንዴ? ማን የፈታት? አንተን የፈታት? እኔ ነኝ ማለት አልችልም፣ ምክንያቱም እነሱ ቤት ነው የምኖረው። ስለዚህ ያለኝ አማራጭ ጥያቄውን እንደተማረ ሰው ወስጄ ወደ ፖለቲካ መቀየር ነው። ማን የፈታት? ማን የፈታት? አንተን የፈታት? መፈታቷን ሰማ። እኔም ደንግጫለሁ። እዛው በቃ ፖለቲካ አባል እዛው እዛው ፖለቲካውን እዛው ቀየረው በቃ። ያሬን ይገርም። ውሻ ፖለቲካው ገብቷታል። ወደ ቤቱ የተመለሰችው በስልታዊ ማፈግፈግ ነው። ይመቸው። የእውነት የሚገርም በቃ ፖለቲካ በነገራችን ላይ እዛው በዛው ነው የሚቀየረው። እግዚአብሔርን ነው የምላችሁና የሚገርም ሰው ነው። እና ሁላችንም ይሄንን ሪያክሽን ሚዲያ የሚለውን ሰብስክራይብ አድርጉ። መዝናናት የምትፈልጉ ሰዎች ይሄንን ቪዲዮ ሰብስክራይብ እያደረጋችሁ ተቀላቀሉን። ሌስኮ ወደ ሌላኛው ቪዲዮ። በስሜ በጣም መሳቀቀው ትምህርት ቤት ውስጥ ነበር። ምክንያቱም የግል ነው የተማርኩት። ያው የግል ትምህርት ቤት የአብዛኛውን ልጆች ስም ከመጽሐፍ ቅዱስ ነው እና እንደኔ አይነት ሀገር በቀል ስም ካለ አስተማሪዎቹ እንደ ኃጢአተኛ ነው የሚያዩ። ነውጣ አረትሸ ምን አረኩ? ነውጣ አልኩ እኮ። አረቸር አረብሽኩም እኮ። ማን ነው ስምህ? ምን አለ? ነውጣ እባክህ፣ የራስህ ጉዳይ፣ ስም ይረብሻል።
እንዲህ ሆነ ግን የግል ትምህርት ቤት ደስ ይላል። የግል ትምህርት ቤት ተማሪዎች ታጨጭሙ ይሁን የመንግስት ቅጥቅጥ ነው በለ ምናችሁ ደስ ይላል። ያ የግል ትምህርት ቤት በማር ደስ ይላል። የእውነት በተለይ የግል ትምህርት ከመንግስት ትምህርት ቤት አንፃር በጣም ብዙ ነገሩ ለመማር የተመቸ ነው። የምትማርበት አካባቢ ንጹህ ነው። አስተማሪዎቹ ምሳህን አይበሉብም። ብዙ ሰው የግል ትምህርት ቤት ሲባል አንድ ነገር ወደ አይምሮ ይመጣል። ይሄ ኢትዮጵያዊነት የሚባለው ነገር ፈጽሞ የሌለ ቀኑን ሙሉ እንግሊዘኛ። የግል ትምህርት ቤት የሚማሩ ተማሪዎችም ስለ ኢትዮጵያ ፈጽመው የማያውቁ ጭራሽ ስለ ኢትዮጵያዊነት ግድ የሌላቸው ይመስለው ብዙ ሰው አለ። ልክ ነኝ አይደለም? ግን ልክ አይደለም። እንደውም ሁላችንም ማስተዋል የሚገባን አንድ ነገር የግል ትምህርት ቤት ተማሪና ራሷ ኢትዮጵያ አንድ ናቸው፣ አይወድቁም። ማለት ቢወድቁ እንኳን ያንን ጊዜ የሚያሳልፋቸው የሆነ ኃይል አለ። አሁን የግል ትምህርት ቤት መውደቅ አይቻልም። ብትፈልግ እንኳን መጀመሪያ ላይ ስትወድቅ ያሳልፈዋል ማርክ እየጨመሩ፣ ሁለተኛ ላይ ስትወድቅ ያሳልፈዋል ባላየ፣ ሶስተኛ ላይ ስትወድቅ ያሳልፈዋል በማስጠንቀቂያ፣ አራተኛ ላይ ስትወድቅ ምንም ማድረግ አይችሉም፣ አስተማሪው ይባረራል። ደንበኛ ንጉስ ነው። ግሩታቸው እኔም ብዙ መምህሮችና ባሬ ነው እዚህ የደረስኩት። አሁን ላይ ኤሌክትሪካል ኢንጂነር ነኝ። አመሰግናለሁ። ይህ ማለት እዚህ መድረክ ላይ መቆሜ የሚያሳየው የተማርን ሰዎች ምን ያህል እየቀለደ እንደሆነ ነው። ብዙዎች ኤሌክትሪካል ኢንጂነር እንደሆንኩ ስነግራቸው የሚያናድ መልስ ነው የሚሰጡኝ። የእውነት አትመስልም። ምን ማለት እንደሆነ አይገባኝም። አትመስልም ማለት አትመስልም እና ምን ማለት ግዴታ ታዲያ ኤሌክትሪካል ኢንጂነር እንድመስል ምን አምፖል ምናምን አፍንጬ ላይ ላብራ ወይስ እንደዚህ ፍሎረሰንት ልዋጥ? አስማት አይደለም የተማርኩት፣ በአስማት ተመረኩ እንጂ። ኤሌክትሪካል ኢንጂነር ማንም ምንም ቢል አያገባኝም። አትመኑ። ኤሌክትሪካል ኢንጂነር ያውም ሀገሬ 5 ዓመት ለፍታ ተደራራቢ አልጋ ላይ አስተኝታ ቁርስ ምሳ እራት አብልታ ሺህ ብሮች አውጥታ ያስመረቀችኝ ኤሌክትሪካል ኢንጂነር አለኝ። ማንም ምንም ቢል አያገባኝም። የእውነት አትመኑኝ። ወላጆቼም አያምኑኝም። እናቴም አባቴም እኔ ኤሌክትሪካል ኢንጂነር እንደሆንኩ አያምኑ። እናቴ የማታምንበት የራሷ ምክንያት አላት። የእናቴ ምክንያት ምንድነው? ቤት ውስጥ የተበላሸ ስቶቭና ምጣድ ስለማልጠግብ። በእሷ አስተሳሰብ ትክክል ነች የእውነት። ምክንያቱም እሷ የምታውቀው ልጇ ኤሌክትሪካል ኢንጂነር እንደሆነ ነው። ማነ ምን አለ ወይ ጉድ! ስሙ ሲያስቅ። እኔ ምለው እስቲ እባክህ እንደው ምጣዷን ያት አልሰማለች። ምን አልሰማለች? አልሰማለች። እኔም አልሰማም። ምጣድ ልጠግን 5 ዓመት አልተማርኩም። የሷ ግን ጥያቄው አያልቅም። ምን አለ ወይ ጉድ! ስሙ ሲያስቅ። አባቱ ተጫውቶበት። እኔ ምለው እስቲ ስቶቡን ያው ሽሮ ተጎልጉሎ እኮ እምቢ አለኝ። የትኛውም ስቶቭ አመቱን ሙሉ ሽሮ ከገነፈለበት አይሰራም። ተምረነዋል። ሲጀምር የእኛ ቤት ስቶቭ ልክ እንደ ማረቢያ ቤት አጥር ነው። ሽቦ ብቻ ነው የሚቀየረው ከአመት ዓመት ሽቦ ብቻ። ኧረ ይመችህ እግዚአብሔር። ኧረ በስመ አብ።
እኔ ትለያለህ። በቃ የእውነቴን በጣም ነው የምትለየው። በቃ አንተ ኢየሱስ በጣም ጎበዝ የምሬን ነው። በጣም ነው የምትለየው። እኔ በጣም ነው የምወድህ። የምትወደው መዝሙር አለ? ሚካኤል ለየብኛል፣ ሚካኤል ለየብኛል። መስሪያ ቤቴ ብቻ ነው የሚሰራው። እኔ እሳቸው ጋር የሄድኩ ነው የመሰለኝ እንጂ እሳቸው እኔ ጋር ይመጣሉ ብዬ አልገመትም። ለልጆቼ ለበዓል እንድደርስ ነበር። ከመመ ወላዲተ አምላክ ድንግል ማርያም ትፈውስ። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ትሩፋ ምግባራቸው አይለይ። እግዚአብሔር አጋንንትን ያርቅልን። በጣም ነው እግዚአብሔር መልአኩ ቅዱስ ሚካኤል ካንተ ጋር በጣም የሚወደው መዝሙር ነውና ሁላችሁም እንግዲህ እንዳያችሁት ነው። እባካችሁ አግዙት፣ እርዱት፣ እናግዘው ሁላችንም ተባብረን። እስኪ ሌላውን ቪዲዮ እንየው። ያዞረኛል ምን ይላል ዝም ብዬ ቁጭል ምናምን ነበር። ከዛ በኋላ ያው ከነበየ ጋር ምናምን እያልኩ ትንሽ ራስ ምታትም እየመሰለኝ ነበር። ችላ ማለት ግን መጥፎ ነው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉ? የሳቅ ምንጫችን ኮሜዲያን ፍልፍሉ በትክክል ያጋጠመው የጤና እክል ምንድን ነው? በባለፉት ቀናቶች ውስጥ በማህበራዊ ሚዲያ ፍልፍሉ ሆስፒታል ገብቷል ጸልዩለት የሚል ነገር አየን። ያጋጠመው የጤና እክል ደግሞ ስትሮክ የሚባል ህመም እንደሆነ ከራሱ ካንደበት ሰማን። ብዙዎች አድናቂዎች እና እንዳያችሁት ነው እንግዲህ ስትሮክ ነው ህመሙ ማለት ነው። ስትሮክ ነው ህመሙ። ሁላችንም ልናግዘው የሚገባው ልንረዳው የሚገባው ከጎንን ልንለው የሚገባው እስከ ዛሬ ስንዝናናበት ሙስሊም፣ ክርስቲያን፣ ጴንጤ የተለያዩ እምነቶች ከሀገር ውስጥም ከሀገር ውጭም ያላችሁ ከድብርታችሁ የወጣችሁበት ሲደብራችሁ እሱን አይታችሁ ኮሜዲውን አይታችሁ የሳቃችሁ ብዙ ሰዎች አላችሁ። ልናግዘው ይገባል። እግዚአብሔር አምላክ ጨርሶ ይማልስ። እንግዲህ የዛሬ ውሏችን ይሄንን ይመስል ነበረ። ወደፊት ደግሞ በቀጣይ ቪዲዮ እስክንገናኝ ድረስ ሪያክሽን ሚዲያን አዲስ የሆናችሁ ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ተቀላቀሉ። እንወዳችኋለን። እስካሁን የነበረን ቆይታ በጣም ደስ የሚል ቆይታ ነበረን። ወዳችኋለሁ። ለዚህ ሚዲያ አዲስ የሆናችሁ እህት ወንድሞች በሀገር ውስጥም ከሀገር ውጭም ያላችሁ ይህንን ቪዲዮ ሼር እያደረጋችሁ እርስ በእርሳችሁ እንድትጽናኑ ወይንም ደግሞ እንድትስቁ ከኛ ጋር እንፈልጋለን። ሪያክሽን ሚዲያን ሰብስክራይብ አድርጉ። ወዳችኋለሁ። ኃይለ መስቀል በጋሾና ፍቅሬ ደምሴነን እንወዳችኋለን። ሰላማችሁ ይብዛ። እንወዳችኋለን በጣም። ሰብስክራይብ